እንዴት አድርጌ ነው እዚህ ቤት ውስጥ ይዣት የምመጣው? አዎ የእኔ ቆንጆ። ኧረ በእናትህ እኔ እዚህ ቤት ውስጥ ብቻዬን መሆን አልፈልግም። ወይ ለሚዘኝ አትወጣም? ምን ለሚዘኝ አትወጣም? አዎ ልወጣ ነው የእኔ ቆንጆ፣ ግን ቃል እገባልሻለሁ። እሺ አልቆይብሽም፣ ቶሎ ነው የምመለሰው። ኧረ በፈጣሪ እኔ ብቻዬን ቤት መሆን አልፈልግም። ወይ ደግሞ ለሚዘኝ አትወጣም? አንቺ ደግሞ ታያትቅ ወጪ ቶሎ ነው የምመጣው አልኩሽ እኮ። አይን አትቅበጪ እና ታዲያ ደግሞ ብቀብጥስ? ቃል እገባልሻለሁ የኔ አበባ፣ ቶሎ ነው የምመጣው አልኩሽ እኮ። እሺ በቃ የኔ አበባ እንሄዳለን። አሁን ግን ደርሼ ልመለስ፣ አልቆይም። እሺ እሺ በቃ ፍቅር፣ በቃ የምታደርገውን ነገር ከጨረስክ እንውጣ። ወደ ፖሊስ ከመሄዳችን በፊት አንድ የማደርገው ነገር ነበር። ጠብቁኛላችሁ እንዴ? በቃ አንተ ካልወጣ እኔ ልሄዳ። ቤሉል እናቴ እኮ ነች የጠፋችሁ። ዝም ብለንማ አንቀመጥም። የግድ የሆነ ነገር ማድረግ አለብን። ገባኝ ነው። ግን አሁን የማደርገው ነገር እኔ እንደጠረጠሩት ከሆነ አይንዬን ቶሎ እናስመልሳታለን። አንተ ልጅ ምንድን ነው የምታወራው? ቆይ እና እኔ ያለችበትን ታውቃለህ እንዴ? ምን እየተፈጠረ ነው ያለው? ለምን ነገሩ ሁሉ ግልጽ አድርጋ አትናገርም? አዎ ቤሉል፣ የምታውቀው ነገር ካለ እባክህ ለእኛም ንገረን። ከአንተ በላይ እኮ እኛን የተጨነቅን ያለ ነው። አልታወቀህም እንዴ? ሳይታወቀኝ ቀርቶ አይደለም፣ ግን ሁሉም ነገር ከጭንቅላቴ በላይ ስለሆነ ነው። ግራ ተጋብቻለሁ። ይህንን ነገር ለሰው አውርቼ ደግሞ ነገሮች እንዲበላሹ አልፈልግም። ይገባኛል፣ ግን እባካችሁ ትንሽ ሰዓት ስጡኝ። ያሰብኩበት ቦታ ደርሼ ልመለስ። እህቴ ቆይ ይሄ ልጅ ግን ደህና ነው እንዴ? ምን እየተፈጠረ ነው? ወንድሜ የሆነ የገባው ነገር አለ ይመስለኛል። ማለቴ የሆነ ያወቀው ነገር አለ። ስለዚህ እሱ እንዳለው ትንሽ እንታገሰው። ኧረ ተይ፣ እዚህ ቁጭ አድርገሽኝ አንቺም እንደሱ መቃዠት ልትጀምሪ ነው እንዴ? እንደዛ አይደለም ወንድሜ፣ ግን ሁኔታውን ሳይሆን የሆነ ነገር ያወቀ ይመስለኛል። ለዛ ነው። የራስሽ ጉዳይ፣ እኔ ወደ አሰብኩት ቦታ ሄዳለሁ። አረ ወንድሜ ምን አለ ትንሽ ብትረጋጋ። ተፍደሎ በጣም በጣም ቆንጆ ምሳ። ደግሞ ቶሎ ተመለስ፣ እስክትመጣ በጣም ትናፍቀኛለህ። እሺ ማሪ። እንደውም ዝምታው ያስፈራል። ተዋት እባክህ፣ ምንም አታመጣም። ልጁን አሁን ቀጥሬዋለሁ፣ እየመጣ ነው። ስንገናኝ ምን እንደሚለኝ እሰማዋለሁ። ቆይ ያምሻል እንዴ አንቺ? ፖሊስ ይዞብሽ ቢመጣስ? ቤሉል እንደዛ አያደርግም። በነገሩ እርግጠኛ ካልሆነ ወይም ደግሞ ነገሩ መጨረሻ ደረጃ ካልደረሰ እንደዛ አያደርግም። ሁሉም ነገር በራሱ መወጣት ነው የሚፈልገው። እርግጠኛ ነሽ ሄለን? አምነሹ ግን እንዳትሸወጂ፣ የሆነ ነገር እንዳያደርግሽ። ምንም አታስብ። የቤቱን ጉዳይ አስጨርሼ ከልጄ ውጭ ሁሉንም ሰው ጎዳና ላይ ያስወጥቻቸው ስለሚሄድ እስከዛ ደግሞ ምንም ነገር አይፈጠርም። ስለዚህ አታስብ። ያርግልሽ። ግን ደግሞ በጣም የሚያስፈራ ነገር በዚህ ሰዓት በጣም እየተፈለግሽ ስለሆነ እንደዚህ እየተንቀሳቀስሽ ነገሮች እንዳታፈርሻቸው። አታስብ። በሐሰተኛ መታወቂያ ነው የምንቀሳቀሰው። እሱን ደግሞ ታውቃለህ። ስለዚህ ምንም አይፈጠርም። ቆይ አንቺ ከሄድሽ በኋላ ሴትዮዋ ምን ላርጋት? የምፈልገውን ነገር ከጨረስኩ ምንም አይፈጠርም። ይሄ ነገር እናደርጋታለን። ኦኬ ሄለን፣ ይሄ ነገር ከአንቺ ጋር የመጨረሻ ስራዬ ነው የሚሆነው። በዛ ላይ የተባበርኩሽ ልትሄጂ ስለሆነ ብዬ ነው። እጭ ጀመረ ደግሞ። እስኪ አትነጫነጭ። ልጅቷን አስፈርሚያታለሁ። እኔን ለማጋለጥና እኔ ላይ የሆነ ነገር ለማድረግ ብታስብ ሁሉም ችግሮች ወደሷ ይመጣሉ። እንደዛ ይሻላል ብለሽ ነው? አዋ እቺ ባብ እኮ እኔ በሌለውበት ደግስ አታገባ ነበር የተዘጋጀችው። ቆይ ትናንትና ደግሞ የወጡ የወጪዎችን ዝርዝር እያየው ነበር። ምንድነው? ለምን እኔን ትጠይቂኛለሽ? ያላለቁ ብዙ ነገሮች ነበሩ። አንቺ እኮ ስራውን ከተውሹ ቆይሽ። ያንቺን ነገር ለማሳካት እየተዋከብኩ ነው እንጂ ያላግባብ የወጣ ምንም ነገር የለም። ግን እኮ ብሩ በጣም ብዙ ነው እንዴ ሄለን። እኔን እየጠረጠርሽኝ ባልሆነ እንደዛ ካልሽ ደግሞ አንዴ ወደ ድርጅቱ መምጣት አለብሽ ማለት ነው። እንደዛ ማድረግ እንደማልችልማ በደንብ ታውቃለህ አይደል እንዴ? ስለዚህ ያለሽ አማራጭ እኔን ማመን። እሺ ጥሩ በቃ ምንም ነገር እንዳይፈጠር እሺ። አለያ ግን ምን ማድረግ እንደምችል ታውቃለህ። ነኝ እንጂ ወደዚህ የምናወራው እኮ በምልክት ቋንቋ አይደለም። አይዞሽ አትፍሪ። እንደምታየው የመጣሁት እኔ ብቻ ነኝ። በአሁኑ ግን መፍራት ካለብሽ እኔ ነው የምትፈሪው። እንዴት ነው ልጄ? ምን ነው በጣም ናፈኩ እንዴ? ለዚህ ነው አይደል የመጣው? እኔ አንቺ ልጅ አይደል ወኝም አላቅም ልሆንም አልችልም። ውይ ተው እንጂ ነው ልጅ፣ ልቤን አትስበረው እባክህ። እኔ እኮ በጣም ናፍቄህ መጣ ነበር የመሰለኝ። በዛ ላይ ደግሞ እኔም በጣም ናፍቄኝ ነው።
አረ ቀለድሽ? በቃ እየቀለድኩ አይደለም። የአባት አድር አለብኝ። ዝም በይ። ሁለተኛ በዚህ ማንነትሽ አባቴን ስም እንዳታነሺ። ሁለተኛ። አይ እንግዲህ አትጨማለቅ። ምንድነው እንደዚህ የምትሆነው? እሺ በስድቡ የምታገስሻል። ምኑን ያሳገትሻት አንቺ ነሽ አይደል? ሄሎ ቴዲ፣ ምን ነህ ነው? በሰላም ነው? ምንድነው የተፈጠረው? ቆይ የት ጠፍተህ ነው? መሲ ወደ ቤት ስመጣ እኮ አጣሁሽ። እንዴ እየቀለድክ ነው ወይስ የምርህን ነው? እስከ ዛሬ ድረስ እዛ ቤት ብቻዬን እንድቀመጥ ፈልገህ ነበር እንዴ? እና የት ሄድሽ የኔ ሚስት? ትተሽው ወደ መጣሽው ቤት ተመለሽ? አዎ ቴዲ፣ እኔ ምን አማራጭ አለኝ ብለህ ነው? ቆይ የት ጠፍተህ ነው? እኔ እኮ በጣም ተጨነኩኝ። ማንነታቸውን የማላቃቸው ሰዎች ናቸው የጎዱኝ። ይቅር በይኝ የኔ ሚስት። እና አሁን የት ነሽ? ቴዲ፣ እናቴ ጠፋችብኝ። እባክህ አገኝልኝ። ያቺ የተረገመች እናቴን አገተቻት። ከዛ የሆነ ወረቀት አስፈረመችኝ። እኔ ስፈርምላት ወዲያው የምትለቃት መስሎኝ ነበር፣ ግን እስካሁን ድረስ አልለቀቀቻትም። በጣም ጨንቆኛል። ሄለና ተያዘቻት? ይቺ የተረገመች? አዎ እባክህን ቴዲ፣ እናቴን በሆነ መንገድ አገኝልኝ። ይሄ እኮ ላንተ ከባድ አይሆንም። እባክህን። እሺ እሺ፣ ቶሎ ወጥተሽ ወደ እኔ ነይ። ቶሎ በይ እሺ። እሺ አሁን ነው የምመጣው። እጠብቅሻለሁ የኔ ሚስት። ተመስገን፣ በመጨረሻም ስልኩ ሰራ። ቴዲ እኮ ስልኩ ሰራ። አሁን ደውለልኝ። ወደ እሱ ልሄድ ነው። ደግሞ እናቴን ማገኝልሻለሁ ብሎኛል። የምርሽ ነው እህቴ? አዎ የምሬን ነው። በቃ አብሬሽ ልምጣ። እንዴ ምን ልታደርጊ ነው ደግሞ አንቺ የምትመጪው? ወይ ለካ ባልሽ ጋር ነው የምትሄጂው። በቃ ቶሎ ሂጂ። እሺ ምን ማለት ነው አንተ? እኔ ደግሞ ለምን ብዬ ነው የማሳግታት እንዴ? ስርዓት ይኖር አንተ ልጅ። እየጠየኩሽ ያሉት በጣም እርግጠኛ መሆንበትን ነገር ነው። ስለዚህ ስርዓትሽን ይዘሽ መልሽ። እኔ ምንም የማውቀው ነገር የለም። እንዲህ ብለህ መጠየቅህ ራሱ ንቀትና ድፍረት ነው። በጣም ባለጌ ልጅ ነህ አንተ። እኔ እኮ እናትህ ነኝ። የጠየኩሽ ጥያቄ ከእናትነት ጋር ምንም የሚያገናኘው ነገር የለም። ብዙ ነገር ውስጥ እንዳለሽበት ከረፈደም ቢሆን ገብቶኛል። ስለዚህ ልከራከርሽ አይደለም የመጣሁት። እሱን እዛ ሄደሽ ስትናዘዢ እውነቱን ታውጪዋለሽ። እጄ ላይ ያለው ማስረጃ በጣም ብዙ ነው። ስለዚህ አንድ ነገር መልሽልኝ። ቆይ አንተ ልጅ ስለምንድን ነው የምታወራው? ታመምክ እንዴ? እረፊ። ማስረጃ አለኝ እያልኩሽ ነው። ኑኑ ምን እንዳደረገችሽ አላውቅም፣ ግን አሳግተሻት። እሱ ሳያንስሽ ደግሞ ሐሰተኛ የምርመራ ውጤት አሳይተሽ ሸውርሻት። ቆይ አንቺ ማንሽ እንደዚህ የምታደርጊው? ማን ነው መብቱን የሰጠሽ? ለምንድን ነው ሰው ፊት መልአክ መስለሽ የምትታየው? አንደኛው ጥፋትሽ ደግሞ ሌላ የተደበቀ ጥፋትሽን ይዞት ይወጣ ነው። በምንድን ነው እንደዚህ ተማምከው? በጣም እየተንጣጣ ነው ታውቋል። እንዴትም ቦምብ ያንስ ነው። ስሚ፣ እንደዚህ የተሽለኮልክሽ ከፖሊስ እየተደበቅሽ ህይወት አይቀጥልም። እንደማታመልጭ ወቂ። አንድ ነገር ልቤ እየነገረኝ ነው። ምንድነው? እባክህ ልቤ ነገረ አይንዬ አንቺ ጋር ናት አይደል? ከዚህ ሁሉ ችግር ልትታርፊ የምትችይው እውነቱን ስትናገሪ ብቻ ነው። ቆይ የምን እውነት? ስለምን አይንዬን የምታወራው? አልገባኝም። ተይ እባክሽ። ከፊትሽ ያለው ልጅ ህፃን ልጅ አይደለም። ሁሉንም ነገር ጊዜ የሚፈታው ይሆናል። አሁን አስቸኳይ ነገር አይንዬ ናት። ከያዝሻት ልቀቂያት። አሊያ ግን አሊያ ምን? ቆይ ምን ልታደርገኝ ነው እንዴ? ያሉኝን ማስረጃዎች በሙሉ ይዤ ወደ ፖሊስ ሄዳለሁ። አታስቀኝ እባክህ። ብትሄድም ምንም አታመጣም። እሺ እንደፈለግሽ። ስሚ፣ እሷ ናት ይሄንን ያደረገችው አይደለም። አንቺ ብቻ በምልሽ ሰዓት ልቀቂያት። አሊያ ግን እመኚ፣ ያለሽበት ድረስ ፖሊስ ይመጣል። እየዋሸው እንዳልሆነ ደግሞ እርግጠኛ ነኝ። እና ቆይ እናቴን ታገኝልኛለህ ቴዲ? ወይስ እንግዲህ የምችለውን ነገር በሙሉ አድርጌ ለማግኘት ሞክራለሁ የኔ ሚስት። አንቺ አታስቢ እሺ? ግን ልጠፋብኝ አይደለማ? አንቺ ልጅ ምን እየሆንሽ ነው እንዴ? ወድጄ እኮ አይደለም አይደል የጠፋሁት፣ ፈልጌ ያደረኩት እኮ አስመሰልሽው። እሺ በቃ አትናደድ፣ ስቀልድ ነው። እንደዚህ ሆኜ እያየሽ እንዲህ ብሎ ቀልዳለ እንዴ? እሺ ቅርታ። ግን አንድ ነገር ላስቸግርሽ ነው የመጣሁት። ምን ነው? እናንተ የፈለግከውን ምንድን ነው? አዎ
እምቢ እንደማትይኝ ያውቃለሁ። እንዲሁ መጠየቅ ስላለብኝ ነው እንጂ እኮ። እሺ ምንድን ነው? ይኸውልሽ የኔ ሚስት እዚህ ቤት እንግዳ ሊመጣብኝ ነው። ስለዚህ ወደ ቤት መሄድ አለብሽ። እንዴ የምን እንግዳ? ጭራሽ አሁን ነው እንደሚሄደው? አዎ አሁን እኮ ነው እንደ ድንገት እየመጣው ነው ብላ የደወለችልኝ። ይኸውልሽ እኔ ምን ላድርግ የኔ ማር፣ እኔ ከአንቺ ጋር መኖርን እመጣላ ይመስልሻል? ድንገተኛ ሆኖብኝ እኮ ነው። እሺ መቼ ነው ተመልሳ የምትሄደው? አንቺ ደግሞ አሁን እንደዚህ ይባላል? እህቴ ናት እያልኩሽ ምንም ዕቃ እንዳረሽ ቶሎ ውጪ። በቃሽ። ጨርሽ?